የሙጥኝ ብለን ያዝናቸው ነገሮች በቃ እንቢኝ አለቅም ካለዛ አይሆንም ብለን ያሰብናቸው ነገሮች ለምሳሌ ያልተሳካ ትዳር ያልሆነ የፍቅር ግንኙነት የተበላሸ ስራ የከሰረ ገንዘብ የወደቃችሁበት ትምርት እነዚህ ነገሮች የሙጥኝ ብላችሁ መያዝ ምን ያህል ዋጋ እንደሚያስከፍል አስባችሁ ታውቃላችሁ? የድሮ አዳኞች ምን ያደርጉ ነበር? ዝንጀሮ ለማደን ሲፈልጉ አንድ አፉ ጠባብ የሆነ እንስራ ውስጥ ምግብ ያስቀምጡና ተደብቀው ዝንጀሮውን ይጠብቁታል። ያ ዝንጀሮ ይመጣና እጁን ከቶ ምግቡን ለማውጣት ይሞክራል። ልክ እጁን ከቶ ምግቡን ሊያወጣ ሲል የእንስራው አፍ በጣም ጠባብ ስለሆነ እጁን ማውጣት አይችልም። ስለዚህ እጁን ማውጣት የሚችለው መቼ ነው? ምግቡን ከለቀቀው ብቻ ነው። ግን ስታበርን ስለሆነ ዝንጀሮ ራቱ ምግቡ ስለሆነ መብላት ስላለበት ያንን ምግብ አለቅም ብሎ የሙጥኝ ብሎ እጁን ለማውጣት ሲታገል ይደርሱና አዳኞቹ እሱ ራት ይሆናል ማለት ነው። እና ኦልሞስት ሁላችንም ውስጥ የሚከናወነው ነገር ይሄ ነው። በቃ አይሆንም አልሆንም ያለንን የከበደንን እምቢ ያለንን ስራ ይዘን የሙጥኝ ብዙ አመት ዋጋ ያስከፈለንን ስራ ብናየው ምንም ትርፍ ጠብ የማይልበትን የማይሻሻለውን ስራ ይሄን ያህል አመት ደክሜበት በፍጹም አለቅ በፍጹም አልተውም ብለን የሙጥኝ ብለን ኦሬዲ ያቃጠልንበት አመታት ሳያንሱን እንደገና ደግሞ ተጨማሪ ዘመናት እናቃጥልበታለን። በቃ የማይሆኑ ነገሮችን መልቀቅ እንዳለብን ያንን ምግብ ቢለቅ ኖሮ እጁ እንዳስገባው ይወጣል ወደሚሄድበት ወደ የፊናው ሄዶ ሌላ ምግብ አግኝቶ ይመገብ ነበር። ግን ስታበርነቱ ስላለ አለቅም ስላለ ነውና እኛም እንደዛው ነን የሰው ልጆች ስንባል ሪሌሽንሺፕም ሊሆን ይችላል አልፈልግህም አልፈልግሽም እየተባለን የሙጥኝ አፈቅርሃለሁ ወድሻለሁ ካላንቺ አልኖርም እንላለን። በኋላ ላይ ዋጋ ያስከፍለናል። ሐሳብ በቃ ይሄ ደግሞ ይዘን ቂም ይዘን ደግሞ የሆነ ሰው የበደለንን ነገር ለአመታት እያሰላሰልን ከሌ እንዲያርጎኛል እኮ ከሌ እኮ እንዲብላይ ነበረ በድላይ ነበረ የዛሬ ስንት አመት የሆነን ነገር ይዘን ደግሞ ውስጣችንን እያቃጠልን ቶክሲክ ነገር ይዘን ደግሞ ያንን ነገር መልቀቅ መተው ስለማንፈልግ ደግሞ በሱ ነገር እንሰቃያለን። እንደዚሁ ቤተሰብ ውስጥ ፋሚሊ ሜምበር ውስጥ የተፈጠሩ ችግሮችን ለዘመናት አንረሳም። መርሳት እኮ መልቀቅ ስለማንፈልግ ነው። በቃ ፔኑን ስለምንላመደው ደግሞ ይሄ ሀዘኑ አዲክሽን ይሆንብናል ሱስ ይሆንብናልና ያንን እንደገና ይዘነው እንቀጥላለን። በቃ የሰው ልጆች የዕለት ተዕለት ኑሯቸው ይሄ ነው። ጸጸትም ከሆነ የሆነ ጥፋት አጥፍተን ከነበረ ድሮ ወይ ቀደም ብለን የሆነ ስህተት ተሳስተን ከነበረና ያ ስህተት ያሳጣን ነገር ካለ እኔ እኮ እንዲህ አይነት ሰው ነኝ እኔ እኮ ክፉ ሰው ነኝ ያንን ባላረግ ኖሮ እንዲህ አልሆንም ነበር። ያ ግን ሆኗል ተደርጓል አይመለስም ወደኋላ። ግን መልቀቅ አንችልም። የሰው ልጆች ያዝነውን ነገር በቃ የሙጥኝ ነው። ሀዘኑንም የሙጥኝ ደስታውንም የሙጥኝ የከፋነንም ነገር የሙጥኝ እንደዛ ግን በቃ ሰርቫይቭ አደረግን መኖር አይቻልም። የለት የለት እቺ ፕሬዘንት ሞመንታችንን እቺን ጊዜያችንን በቃ ባታለፍ ነው ባለፈ ታሪክ ጸጸት ባልመጣ የነገ ማሰላሰል ባልመጣው ነገ እያለን ዛሬ እቺን ሞመንት እያባከን ነው የምንገኘው አብዛኞቻችን ማለት ነው። ስለዚህ ከነዚህ ነገሮች እንዴት መውጣት እንችላለን? የሙጥኝ ብለን ከያዝነው ነገሮች ነው። የመጀመሪያው ነገር ይቅርታ ነው። የበደሉንን ሰዎች መተው ይቅርታ እስኪሉን መጠበቁ ፋይዳ የለውም። ላይመጡም ይችላሉ። ሲጀምር እነሱ እንዳጠፉም ማያውቁም እንደበደሉንም ረስተውታል እኮ እነሱ ህይወታቸውን እየኖሩ ነው ያሉት። ስለዚህ ፓወሩን ለነሱ አሳልፈን ይቅርታ ካለችኝ ይቅርታ አረግላታለሁ ከሆነ እኮ ፖይንቱ ይቅርታ ባትለኝ ይቅርታ የሚያደርግ ልብ አለኝ ማለት ነው። ስለዚህ ለነሱ ብለን ሳይሆን ለራሳችን ብለን ይቅር ማለት በቃ ከሌ በደለችኝን ከሌ ያለኝን የበደለኝን ትቻለሁ በቤተሰቦቼ በልጅነት ያረጉኝን በሙሉ ይቅር ብያቸዋለሁ ከልብ ከውስጥ አውጥተን ይቅርታ ስናደርግ እኛም እርፍ የያዝነውም የሙጥኝ ያልነውም ነገር ከላያችን ላይ ጥሎን ይሄዳል። ሌላኛው ነገር ደግሞ ራሳችንን ይቅር ማለት ሰዎች እኮ ነን እንሳሳታለን እናጠፋለን ሁሌ ከስተቶቻችን እንማራለን እንጂ እንዲህ ባላረግ ኑሮ እንዲህ አልሆንም ነበር እንዲህ ባላጠፋ ኖሮ ይሄ አይፈጠርም ነገር እያለን ህይወታችንን ልንቀጥል አንችልም። በጣም ቶክሲክ ነው መርዝ እንደመጠጣት ነው በቃ እነዛን ክፉ ነገሮች የሙጥኝ ብሎ መኖር። ስለዚህ ራሳችንንም ይቅር ማለት በቃ አጥፍቻለሁ ተሳስቻለሁ
በዛ ምክንያት ዋጋ ከፍያለሁ ካሁን በኋላ ግን ዋጋ ልከፍልበት ፈቃደኛ አይደለሁም ስለዚህ ራሴን ይቅር ብያለሁ ከፍሬሽ ከዜሮ ጀምራለሁ ብለን ማሰብ መቻል አለ ሌላኛው ደግሞ ነገር ደግሞ ለራሳችን በቃ ኮምፓሽን ሊኖረን ይገባል ራሳችን ሊያሳዝነን ይገባል ለራሳችን ልናዝንለት ይገባል ሌላ ሰው አሁንማ የሆነ ነገር ውስጥማ የሆነ ህይወት ሁኔታ ውስጥ ሆኖ ስናየው እንደምናዝንለት ሁሉ ለራሳችን ልናዝን ይገባል አንዳንዶቻችን በቃ ጉድለት ካለን በቃ አላምርም ብለን ካሰብን እኔ እኮ አስቀያሚ ነኝ እኔ እኮ እንዲህ ነኝ እያለን ኔጌቲቭ ሰልፍ ቶክ በቃ ለራሳችን እንነግረዋለን ወፍራም ከሆንኩኝ እኔ እኮ ማንንም አይፈልገኝም እኛ ሰውነታችንን አይደለንም እኛ መልካችንን አይደለንም እኛ የገንዘብ መጠናችንን አይደለንም እኛ ዝናችንን አይደለንም እኛ ከዛ በላይ ነን በቃ ሰዎች ከዛ በላይ ነን ዋጋችን ልዩ ነው ከፈጣሪ የመጣን ነን ፈጣሪ አምኖብን ወደዚህ ምድር የላከን ልጆቹ ነን ስለዚህ እኛ ጉድለቶቻችንን አይደለንም ጉድለት የሌለበት ሰው የለም ፐርፌክሽን የለም ታዲያ ምን ችግር አለው ያለውን እንዳለው አድርገን ብንቀበለው አው ሁሌም እኮ ለኢምፕሩቭመንት ሩም አለ ለማሻሻል ወፍራም ከሆነን አበላላችንን እናስተካክል እንችላለን ስፖርት ልንሰራ እንችላለን ሌሎች ኢንሴኩሪቲዎች ካሉብን ያንን ነገር ለማስተካከል መስራት ጥሩ ነው ግን ያ ነገር የኛ መገለጫ አይደለም እኔ አስቀያሚ ነኝ እኔ ማንንም አይፈልገኝም እኔ ደሃ ነኝ እኔ የሚረዳኝ ቃላቶቹን ራሱ አስቧቸው እነዚህ ኔጌቲቭ ነገሮች ነው ስለራሳችን የምናስበው ለራሳችንም የምንነግረው ያ ምን ያሳየናል ለራሳችን ሀዘኔታ የለንም ለራሳችን አንሳሳለትም ስለዚህ ለራሳችን መሳሳት አለብን ራሱን የማይወድ ሰው ራሱን የማያከብር ሰው ለራሱ የማይሳሳ ሰው እንዴት ለሌላው እነዛን ነገሮች መስጠት ይችላል ስለዚህ ለራሳችን ኮምፓሽን ሊኖረን ሌላው ነገር ደግሞ ነገሮችን ለመቆጣጠር በቃ እንፈልጋለን አካባቢያችንን ለመቆጣጠር ሰዎችን ለመቆጣጠር እንፈልጋለን ሁሉን ነገር ኮንትሮል እንዴ እኛ ራሳችንን እንኳን ኮንትሮል ማድረግ አንችልም የሰው ልጆች ስንባል አይምሮአችንን እንኳን በየስንት ደቂቃው ነው የምንቀይረው አሁን ያሰብነውን ያቀድነውን ትንሽ ቆይተን የምንቀይር ሰዎች አሁን ፕላን ያደረግነው ትንሽ ቆይተን ደግሞ የሚጠፋብን ሰዎች ሆነን ሳለ ከኛ ውጭ ያለውን ነገሮች ደግሞ መቆጣጠር ምን ያህል ሊከብድ እንደሚችል እስኪያስ ቦይፍሬንዴ እንደዚህ እንዲሆን ፈልጋ እንደዚህ መሆን አለበት እንዲሆንልኝ እንዲስቶን ነው ሞድ አንቺ ሚስቴክ ሆንሽ ደግሞ ሚስቴ እንደዚህ ሁኝልኝ ኮንትሮል የሥራ ቦታዬን ኮንትሮል ለማድረግ ጓደኞቼ በፈለኳቸው ሰዓት እንዲገኙ በፈለኳቸው ሰዓት ስልኬን እንዲያነሱ ለማድረግ የሌለኝ ገንዘብ ቶሎ ለፈሰደን ነገ እንዲመጣል መሞከር ኮንትሮሉን መልቀቅ መቻል አለብን ምክንያቱም እኛ ልንቆጣጠራቸው አንችልም እኛ መቆጣጠር የምንችለው እዚህ ውስጥ ያለው እኛ ውስጥ ያለው ነገር እሱ ራሱ ከባድ ነው እሱ ግን ለመመድ ይፈልጋል ፕራክቲስ ይፈልጋል ይቻላል ነው አይደል ሁሌ የምናወራው ነገር ግን ኮንትሮልን መልቀቅ በራሱ ነፃ ያወጣል ራሱን የቻለ ነፃነት አለው እና ይሄ ኮንትሮል ፍሪክ መሆንን መተው አለብን መልቀቅ አለብን ከሰዎች ጋር የሚኖረንን ኤክስፔክቴሽን መልቀቅ አለብን እኛ መልካም ስለሆነን ሰዎች መልካም መሆን አለባቸው ኮንትሮሊንግ ያኛውን ሰው ወይም ደግሞ ያላስፈላጊ ጫና አዛኛው ሰው ላይ መጫን ያ ደግሞ ዞሮ የሚጎዳው ማን ነው ያኛው ሰው የፈለገውን ነገር ያደርጋል ሪጋርድለስ ኦፍ እኛ ከመንፈልገው ነገር ተቃራኒ ቢሆንም ያኛው ሰው የፈለገውን ነገር ያደርጋል ስለዚህ ኮንትሮል ለማድረግ የምንሞክረው ነገር ሳይሆን በቀር ጊዜ ሁሉ which is 99% of the time ልባችን ሊሰበር ነው ለነናደድ ነው ሙዳችን ዲፕሬሽን ይሄ ሁሉ ነገር ለምን ይፈጠርብናል ስለዚህ መልቀቅ በቃ ነገሮችን መልቀቅ መቻል አለብን ኮንትሮል የማድረግ አቅም ከኛ ውጭ ላለው ነገር እንደሌለን ልንረዳ ይገባል ያንን ስናደርግ ትሩ ፍሪደም ነው በቃ ትክክለኛው ነፃነት ወደ ህይወታችን ይመጣል ማለት ነው ሌላኛው ነገር ደግሞ አንዳንዴ መተው በቃ ጊቭ አፕ ማድረግ ነገሮች ላይ በቃ ሞከረን አልሆነም ስለዚህ ምንድነው ዩኒቨርሱ ምን እየነገረን ይሄ ነገር እየሆነ አይደለም ይሄ ነገር እየሆነ ካልሆነ ደግሞ ለኛ የተባለ ለኛ የተፈቀደ ነገር አይደለም ስለዚህ you let it go ትለቁታላችሁ ህይወት ውስጥ ማድረግ የምንችለው ነገር ለምንፈልገው ነገር ላሰብነው ዓላማ መሄድ እስከምንችለው ነገር እስከመጓዝ እስከምንችለው ጉዞ እንጓዝና ከዛ በኋላ ነገሩን ለዩኒቨርስ መልቀቅ የኛ ከሆነ እመኑኝ ይመጣል የትም አይሄድ ሳንጥር ሳንታገልም የኛ ነገር ይመጣል ግን ካለቀቀን የዝንጀሮ ታሪክ በቃ ዝንጀሮ እንዴት በቃ ጊቭ አፕ አደርጋለሁ ምግቤን ማውጣት አለብኝ ከዚህ ውስጥ ማውጣት እችላለሁ እያለ ሲታገል ነው እሱ ራሱ ራት ይሆነው አይደለ ስለዚህ እኛም ብዙዎቻችን
እማንተዋቸው በቃ ሌት ኢት ጎ ብለን እማንተዋቸው ነገሮች ብዙ ናቸው። ስራ ላይ፣ ሪሌሽንሺፕ ላይ፣ ጓደኝነት ላይ፣ ትምህርት ላይ፣ ብዙ ነገር ላይ ህይወታችን ውስጥ ያሉ ነገሮች ላይ በሙሉ እንዲህ አድርገን የያዝነውን ነገር በቃ ጊቭ አፕ ማድረግ መተው። በቃ ኦኬ አልቻልኩም፣ ስላልቻልኩ አይ ሃቭ ቱ ስቶፕ ሂር፣ በቃ እዚህ ጋር ማቆም አለብኝ። የቻልኩትን ያህል ነገር ሞክሬያለሁ። የቻልኩትን ያህል ጉልበት እና ጊዜ ለዚህ ጉዳይ፣ ለዚህ ሰው፣ ለዚህ ዓላማ ሰጥቻለሁ። ግን አሁን አልሆነም። ሽንፈት እኮ አይደለም፣ እንዲያውም አሸናፊነት ነው። በቃ እንዳልሆነ አውቆ ያንን ነገር መተው አሸናፊነት ነው። ሌላው ነገር ምንድነው? እስካሁን ያልናቸው ነገሮች በሙሉ እንዳለው ሆነው ለአዲስ ነገር በቃ አዲስ ነገር እንዲጃችንን ዘርግተን ስንጠብቀው ነው አይደለም ይመጣው። ግን ይሄ ያለቀቅናቸው የያዝናቸው ቂሙም ጸጸቱም ይቅርታ ለመደራረጉም ያልተሳካውም ነገር የሄደውም ሰው ሊሆን ይችላል። እነዛ ነገሮች በሙሉ ለአዲስ ነገር ክፍት እንዳንሆን አዲስ ነገር ወደ ህይወታችን እንዳይመጣ ቦታውን ሞልተው ይዘውብናል። ስለዚህ ምንም ነገር እኛም እዛው ኮምፎርት ዞን ውስጥ ነው ያለነው። አዲስ ነገሩም ወደኛ አይመጣም። ለምን? ክፍት ቦታ ትርፍ ቦታ ስለሌለን ማለት ነው። ዝንጀሮም እኮ ይሄኔ በቃ ፖቱ ከዛ እንስራ ውስጥ ያለው ምግብ ይቅርብኝ ብሎ ቢሄድ ኖሮ እኮ በየቦታው የሙዝ ዛፍ አለ፣ የአትክልት ዛፎች አሉ። ጫካ ውስጥ በጣም ከሚፈልገው ለአንድ ቀን ራት ሳይሆን ለብዙ ጊዜ ሊያበላው የሚችሉ ነገሮች አሉ። ግን ያንን ነገር ስላለቀቀ ለአዲስ ነገር ክፍት ስላልነበረ ሞቱን አቀረበው ማለት ነው። ስለዚህ እኛ እችን ህይወት እችን አጭር ህይወት ስንኖራት ምንድነው ለአዳዲስ ኤክስፒሪየንሶች፣ ለአዳዲስ ነገሮች አሮጌውን፣ ኦልዱን፣ ያረጀውን ያልሆነንን ነገሮች በሙሉ ትተን እሱን በሙሉ ለቀን ለአዲስ ነገሮች ልንዘጋጅ ይገባል። ያኔ ደግሞ የተሻሉት ነገሮች ከዛ ከፈለግነው የሙጥኝ ካልነው ነገር በላይ የበለጡት ነገሮች ወደ ህይወታችን ይመጣሉ። ምክንያቱም ሁሌ እንደምላችሁ ከሌለን ነገር ያለን ነገር ይበልጣል። ስለዚህ ያሉንን መልካም ነገሮች ይዘን የማይጠቅሙንን ደግሞ ደግ ያልሆኑትን ነገሮች ለቀን ለአዲስ ነገሮች ራሳችንን ክፍት አድርገን ያማረና የተሳካ ህይወት መኖር እንችላለን። ሰው መሆን ዘራችን፣ ፍቅር ሃይማኖታችን ይሁን። ሰላም ቆዩ።